ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ ሁላችንም በተለይም ሴቶች ልናውቀው የሚገባ እጅግ አሳሳቢና አስቸኳይ ጉዳይ ይዤላችሁ ቀርቤያለሁ። አሁን ራስሽ ላይ ያደረግሽው ዊግ ወይም ሂውማን ሄር በዝምታ የካንሰር በሽታን እየተከለብሽ ይሆን? ብዙዎቻችን ለውበት የምንከፍለው ገንዘብ ብቻ መስሎን ነበር። ነገር ግን አዲሱ ሳይንሳዊ ጥናት እንደሚያሳየው የምንከፍለው ትክክለኛ ዋጋ ሕይወታችን፣ ጤናችን ሊሆን ይችላል። ዛሬ የምነግራችሁ መረጃ ተራ ወሬ አይደለም፣ በላቦራቶሪ የተረጋገጠ የካንሰር ማስጠንቀቂያ እንጂ። ሳይንቲስቶች ገበያ ላይ ያሉ 43 የፀጉር ናሙናዎችን ወስደው ወደ ላቦራቶሪ ወሰዱ። ውጤቱ ግን የሚያስደነግጥ ነው። ከ43 ውስጥ ሁለቱ ብቻ ናቸው ከአደገኛና ካንሰር አምጪ ኬሚካሎች የጸዱ ሆነው የተገኙት። አስቢው፣ ገበያ ላይ ካሉት ዊጎች እና የፀጉር ማስረዘሚያዎች 95 በመቶ ለካንሰር በሽታ በሚዳርጉ መርዛማ ኬሚካሎች የተሞሉ ናቸው ማለት ነው። ከሁሉ በላይ የሚያሳዝነው ደግሞ እነዚህን ኬሚካሎች ለማስወገድ የምናደርገው ጥረት ሁሉ ከንቱ መሆኑ ነው። ብዙዎቻችን ዊጉን ከመጠቀማችን በፊት በኮምጣጤ፣ በሳሙና ወይም በውሃ ብናጥበው የካንሰር አደጋውን የሚቀንስ ይመስለናል። ነገር ግን ጥናቱ በግልጽ እንደሚናገረው ይህ ተራ የተሳሳተ እምነት ነው። እነዚህ ካንሰር አምጪ ኬሚካሎች በታጠቡ ቁጥር የሚለቁ አይደሉም። ምርቱ ላይ መርዛማ አይደሉም ወይም ነን ቶክሲክ ወይም ከመርዛማ ነፃ ቶክሲክ ፍሪ የሚል ጽሑፍ ስላየሽ ብቻ አትታለይ። ተመራማሪው ፍራንክሊን እንደሚሉት እነዚህ መግለጫዎች በማንም መንግስታዊ አካል ቁጥጥር የማይደረግባቸው የኩባንያዎች ማታለያዎች ናቸው። ማንም ተጠያቂ የለም፣ ማንም የሚቆጣጠራቸው አካል የለም። ታዲያ እኛን ከካንሰር የሚጠብቀን ሕግ የት አለ? በዩናይትድ ኪንግደም አዲስና ጥብቅ ሕግ እስከ ነሐሴ 26 ድረስ ተግባራዊ አይሆንም። እስከዚያ ስንት ሴቶች በዚህ ሳቢያ ለካንሰር ይዳረጋሉ? ሌላው ትልቁ ክፍተት ዊጎች እንደ ኮስሞቲክስ አለመቆጠራቸው ነው። የፀጉር ማቅለሚያዎች እንኳን ለጡት ካንሰር እንደሚያጋልጡ ታውቆ ቁጥጥር ይደረግባቸዋል። ዊግ ግን ያለምንም የደህንነት ፍተሻ ቀጥታ ወደ ገበያ ይገባል። ይህ በጤናችንና በሕይወታችን ላይ የተከፈተ ትልቅ ቀዳዳ ነው። አምራቾች ጥራቱን ሸማቹ ይፈትሽ ይላል። ነገር ግን ሳይንቲስቶች እንደሚሉት አደገኛና ካንሰር አምጪ ምርት ገበያ ላይ ካልቀረበ ሸማቹ የመምረጥ ግዴታ የለበትም። ዊግ ወይም ሂውማን ሄር የምትጠቀሙ ከሆነ ጉዳዩን ቀልድ አታድርጉት። ሕይወትሽ ከሰው ሰራሽ ፀጉር በላይ ዋጋ አለው። ይህን መረጃ ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ አሁኑኑ ሼር በማድረግ ከካንሰር አደጋ ታደጓቸው። ውበት በጤና ላይ መገንባት አለበት። እንደዚህ አይነት ጠቃሚና ለጤና እጅግ ወሳኝ የሆኑ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ አጋርነታችሁን አሳዩን። በቀጣይ ቪዲዮ እስከምንገናኝ በጤና ቆዩልን።